ብርጭቆ ቢሰበር ይተካል ብርሌ ጊዜው የማንቼ ነው ዞር በል ሽማግሌ ካሁን በኋላ ይለመድሻል አፍሽን ትከፍጃለሽ ካሁን በኋላ ትበይ አሁን እኮ ከስሬ ነሽ እንዴ ልሽሽ እኛ እኮ አንቺ ሊጎ አባት ቆንሽ እኔ አንቺ አባት ነኝ አባቴ እንዳለው ግን ባሳምረው በደንብ አሳምረው ነገር ሸደፋካ በእናት ምን ዝም በል ሸደፋካ እኔ የምላችሁ ኩኛኛ ላይ አግብቶ ሲጨፍር የሼባው ደጋፊ ስቀ ነበር እንዴ ነግበኒ ሳትል ገልፍጠ ነበር አይደለ ይኸው አገባልህና ራሱን እግሩን እኛ ላይ አንቀሳቀሰውን የጨፈረበት እግሩን አምጥቶ ጨፈረበት ማን አባ ገልፍጥ አለ በኔ እኔ ላይ አግብቶ እንዲህ ነው የጨፈረው ማን ስላየሁት ነው ይኸው ራሱን ነው እንዲህ እንዲያባኝ አላማንኛውም ጀምአው ዩናይትድ ታሪካዊ በቀል ነው የፈጸመው ዘንድሮ እኮ ደርሶ መልስ ነው የመጀመሪያው 2-1 ነው አይደል አንፊልድ ሄዶ የለጠፈው አሁን ደግሞ ማን ግን በቀል ሲደመር ስንጎል ሆነ ዛሬ 3 ባለፈው 7 ግን መድረስ አልቻላችሁም ዛሬ እኮ እንዳጀማምራችሁ ከሆነ ዩናይትድ ደጋፊ በሙሉ 7 ጎል ጠብቀው ነበር አልሆነም ግን ለማንኛውም ወደ አውሮፓ ሻምፒዮንስ ሊግ ተመለሳችኋል እንኳን ደስ አላችሁ ዩናይትዳውያን ሼቦች ደግሞ በእኛ ላይ የሳቃችሁት ነው የደረሰባችሁ ራሱ ዳንስ ማለት ይመቻችሁ ማንቸስተር ዩናይትድ 3 ሊቨርፑል 2 የተጫዋቾች ሬቲንግ እንደ ሁሉ ጊዜው ከበረኛ ነው የምንጀምረው እናንተ እንደ ሁሉ ጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ ፎሎ ማታረጉ ሰዎች ፎሎ አድርጉ ማን ላመንስ ዛሬ ያበደ ጨዋታ እየተጫወተ ተሳስቶላችሁ ወደ ጨዋታው ተመለሱ ብሎ ወይኔ አንተ ደደብ ናቸው ሊቨርፑሎች ማለት ላመንስ ያበደ ስህተት ነው የተሳሳትከው ማለት ነው 6 ከ10 እንሰጣለን ግን አሪፍ ሴቭ አድርጋል ገብቷል ስህተቱ ጨዋታውን መልሱታል ሊቨርፑልን ከዛ ሉክሾ ጋር እንሄዳለን ሉክሾ አንድ የሚፈትነው ሰው የለም ፍሪምፖንግ የተባለን ሰው ያስገብቶ ሻሽ የሚጥምጥም ድሬድ ምናምን ራፐር ነው እሱ አስወጣው ምንም ነው የማይችለው ሉክሾ ያበደ ጨዋታ ነው ዛሬ የተጫወተው 8 ከ10 ማለት ነው ከዛ ሄቨን ጋር እንሄዳለን ማን ይሄ ሰው እየለመደ ነው እግዚአብሔርን እየለመደ ነው እንዴ ተከታታይ ጌም ምርጥ መጫወት ጀመረ እኮ ዛሬ ሲገነጨላቸው ነበር ህዝቡን ምናምን ሲደበድብ ማለት ነው ገብቷቸዋል 7.5 እንሰጣለን ማጉዌር ጋር እንሄዳለን ማጉዌር ያየር ኳስ ማንንም አያሸንፈው ኮርና ዩናይትድ ባገኘ ቁጥር እኔ ማጉዌር የሚገጨው ነው ይመስለኝ ማን ጋክፖር አሰቃየው ገብቷቸዋል የሚገርም ጨዋታ ማጉዌር ማለት ነው 8 ከ10 ከዛ በኋላ ዳሎት ጋር እንሄዳለን ዳሎት ማሰብ እየጀመረ ነው መሰለኝ ጭንቅላቱን እየተጠቀመ ነው መሰለኝ እንዴ ለምንድን ነው እንደዚህ እየጮተ ያለው ጭንቅላቱን መጠቀም ጀምሯል ማን ለነገሩ ቨርትዝን አድርጎበት ዛጋ ጭንቅላቱን ላይ ይጠቀም ነው ምን አይነት ሰው ነው 7.5 ማለት ወደ መሃል እንሄዳለን ማን ኮቢ ሜኑ እናቴ ትሙት ማን ኦፍ ዘማች ማንንም ሰው እንዳይከራከረኝ ይሰውይ ማን ኦፍ ዘማች ነው የዛሬው ጨዋታ በጣም ያበደ ጨዋታ 15 በጣም ትችላለሽ ምን አይነት ጎል ነው ያገባው ፓሶች ምናምን ኢንተርሴፕሽን ያበደ ጨዋታ ካስሜሮ ጋር እንዲዳል ካስሜሮ እንዴ ይሰውይ እድሜው ልክ አይደለም እየነገርኳችሁና ዛሬም ኢንተርሴፕሽኑ ያበደ ነበረ ፓሶቹ ገብቷችኋል እንደውም አንድ ጎል ማግባት ይችላል ነበር ቴስታ የሚገርም ኳስ ነው የሳተው ማለት ግን 8 ከ10 እንሰጣለን ከዛ በኋላ ኩኛ ጋር እንሄዳለን ማን ይሄን የሚያስጠላ ሴሌብሬሽን 10 ያታርግብን አያምር ገብቷል አያምርም በጣም ነው የሚያስጠላው ዲፍሌክሽን ነገር ነው ያገባው ራሱ ጎል በጣም 8 ከ10 ማለት ነው ከዛ ብሩኖ ፈርናንዴዝ ጋር እንሄዳለን ፈርናንዴዝ ዛሬ እንደውም ብዙም ክሬት እያደረገ አልነበረም ቻንስ ማለት ኖርማል ጨዋታ ነው ሲጮት የነበረው ግን ስቲል ዩናይትድን እየጠቀመው ነበር 7.5 ማለት ነው ከዛ መላጣው ጋር እንሄዳለን ማን ያመላጣኩ እናቴ ትሙጤ ሰውዬ ምንም ነገር ነው እያልቻለ ያለው እየጠፋበት ነው ቦርጩ እየጨመረ ነው ድራፍት ጀምሯል መሰለኝ ማለት ነው እንደሞ ምንም እያወቀ አይደለም 6 ከ10 እንሰጣለን ሼስኮ ጋር እንሄዳለን ሼስኮ ተጎድቶ ወጥቷል ማለት ነው ግን ምን አይነት ተጫዋች ነው ይሄ ሰውዬ ገብቷችኋል ዛሬ ያገባው ጎል ስክራፊ ጎል ነው ምናምን በድል ሊሆን ይችላል ግን ተከታታይ ጨዋታዎች ላይ ጎል እያገባላችሁ ነው አጥቂ እንዴት የሚያገባ ያግባ ነው ገብቷል ዛሬ በጁ ነክቶት አያገባቸው ማግብቶላችኋል በጣም ያበደ ጨዋታ 9 ከ10 ማለት አማድ ጋር እንሄዳለን ከተቀያሪዎች ማለት ነው አማድ አሲስት አደረገለት ለሶቦዝ ላይ ሊቨርፑሎች ግን የመጨረሻ ደደብ ናቸው አማድ በጣም ነው የምትችለው ገብቷል 0 ከ10 እንሰጣለን ሰላም ገባ ሁንድም ጥላ ሰላም ደረስክ ሀገር ሰላም ነው ቀየው ቤተሰብ ሁሉ ሰላም ገባ አቤት 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 ተገባ ከስንት ዓመት በኋላ ተደረሰ አይ ይቻላል እኔም እመጣለሁ እኔም አልቀራት እዚህ ከማንም ወሮ በላ ጋር ማረጋገጥ ደስ ብሎኛል ላንተ ደስ ብሎኛል ግን ሆዴም ባርባር አለው በቃ ስትለየኝ አልቻልኩ እኔም እመጣታለሁ በባሌም ይሁን በቦሌ ብቻ እመጣለሁ እዚህ ቤት አልቀራት እንኳን ደስ አለ እመጣለሁ አረ እኔ ራሴ ማን ነው መወቀጥ አለብኝ አንድ ያጠፋው ጥፋት ነበር ኮምባይንድ 11 ሰራ ሶስቱንም የማን ዩናይትድ ሚድፊልደሮች ላለመውሰድ ብዬ ማለት ኮቢ ማይኑን አስወጥቼ ራያን ግራቨንበርግን አላስገባው እኔ ራሱ ዶማ ራስ ነኝ ነው የምልገባ አይደል ማን ኦፍ ዘማች የሚገባው ሰውዬ ይሄ ሰውዬ እኮ ማን ነው ሳላውን ዳዲነቱን ከለቀቀ በኋላ አዲስ ዳዲ ተፈጥሯል የሊቨርፑሎች ዳዲ ገባለ ኤፍኤ ካፕ ላይ ዛኔ የሚገርም ትዝ ይላል ማን ማይክል ካሪክ ይሄን ልጅ
ያደረገበት። እዚህ ፎቶ ላይ የምታዩት ሰዎች ሁለቱም ነው ክሬዲት የሚገባቸው ማለት። ኮቢ ማይኑ በጣም ትችላለህ። ያን ሚድፊልዱ ሲገነባ ክረምት ላይ ሚድፊልዱ ሲገነባ በአንተ ዙሪያ ነው መገንባት ያለበት። ከኮቢ ማይኑ ጋር ምርጥ አጣማሪ የሚሆን ተጫዋች ብላችሁ ነው ማምጣት ያለባችሁ። ገባ አይደለ? ሚችል ልጅ ካሪክ ደግሞ በዚህ ፐርፎርማንስ እድል ሊሰጡ ይገባል። ገባ አይደለ? ከሌላው አሁን ማርኬት ላይ ካለ ማናጀር ካሪክ አያንስም። ገባ? ትላልቅ ጌሞችን ከዩናይትድ ጋር ከሲቲ ጋር ከአርሰናል ጋር አሁን ደግሞ ከሊቨርፑል ጋር ያሸነፈ ከቼልሲ ጋር ያሸነፈበትን መንገድ ብቻ አይተማ ለትልቅ ጨዋታ የሚሆን አሰልጣኝ ከሆነ ደግሞ ትናንሽ ጨዋታዎችን እንዲያሸንፍ ምርጥ ተጫዋች ብቻ ነው የሚያስፈልገው። ገባ አይደለ? ገባ? እነሱ ተከላክለው ካውንተር ሊያደርጉ ነው አይደለ? ሲከላከሉ ዋጋ ማስከፈል የሚችል ምርጥ ስኳድ ካመጣችሁለት ይሄ ሰውዬ እድል ይሰጠው። በቃ ገባ? ልክ እንደ ኦሊ ሊሆን ይችላል፣ ግን ልክ እንደ ኦሊ ከመሆኑ በፊት እንደዚህ በወኔ የሚያጫውትን የክለባችሁን ሌጀንድ ማባረር የለባችሁም። ተረዳኛል? ማርኬት ላይ ደግሞ ማን አለ ካሪክ የምተካበት? ሙሉን ገብተህ ቲፎዞ ላይ ማየት ትችላለህ ነው። ገባ አይደል? እኔ ምንም አሽቃብጬ ማላቀው ሰው ቢኖር ዩናይትድ ነው። አንድ ቀን አሽቃብጬላቸው አላውቅም። ግን እንኳን አይደለም በማንም ሰው በውሸት ስማቸው ሲነሳ ደስ አይለኝ። በውሸት ገባ አይደል? ኬዲቢ አትበጥብጥ። ኬዲቢ ከብሩኖ ይበልጣል ሲባል ጸጥ ያልኩት እኔ ነኝ። ገባ አይደል? ኬዲቢ ከስኮልስ ይበልጣል ሲባል ግን የተናገርኩት እኔ ነኝ። ሀቅ ስለሆነ ነው አባቴ። ለዚህ ተጫዋች መቤቲ ዶሚኒክ ሶቦዝ ላይ በጣም የምትችል በጣም የምትገርም እግዚአብሔር የምትገርም ተጫዋች። ትናንትና አንተ ብቻ ነህ በቃ ክለቡን ይዘህ የወጣው ተጫዋች ብትኖር አንተ ብቻ ነህ። እኔ የትኛውም ክለብ ደጋፊ ሆነ ዶሚኒክ ሶቦዝ ላይ አይመቸኝም ካልክ አንተ ያማል ችግር አለብህ ማለት ነው። በእግዚአብሔር በጣም የሚገርም ስራ የሚሰራ ሰው ነው። በቃ ፍላጎት የማሸነፍ የመጫወት ፍላጎት ያለው ሰው ኢነርጂ ያለው ሰው ዶሚኒክ ሶቦዝ ላይ ነው። እና ትናንት በሰራሁት ቪዲዮ አብዛኞቻችሁ ኮናቴ እንደምን ተናገርሽው ኮናቴ ምናምን እያላችሁኝ ነበር። እኔ ፐርሰናሊ አታርጉብኝ ፕሊዝ። እኔ ፐርሰናሊ ኮናቴ ስለማይመቸኝ ምናምን አይደለም። ሶሪ ለድምጼ ትንሽ ተዘግቶ ነው። ፐርሰናሊ ኮናቴ ስለማይመቸኝ ምናምን አይደለም። እኔ ትላንትና ዲፌንድ ማድረግ የሚችለውን ሁለተኛውን ጎል መከላከል ይችላል ብዬ ስላሰብኩኝ በራሴ ሳይከላከል ስለቀረ በጣም አበሳጭቶኛል። ለዛ ነው ቪዲዮ የሰራሁበት እንጂ እኔ ኮናቴ ስለማይመቸኝ ኮናቴ ጋር ፐርሰናል ጥላቻ ምናምን ስላለብኝ አይደለም። እኔ እንደዛ ለቪዲዮ ኢቨን የሊቨርፑልን ማሊያ ለብሶ ገብቶ እስከተጫወተ ድረስ ላላደንቀውና ላላከብረው ላልወደው ሪስፔክት ላልሰጠው የምችለው ምንም አይነት ተጫዋች አይኖርም። ምክንያቱም ከኔ በላይ ለክለቡ ያስፈልጋል እና የተሻለም ነገር እያደረገ ነው። እኔ ኦልሬዲ መደገፍም አይደለም ማድነቅ ብቻ ነው እያደረኩ ያለሁት። ሰው ከኔ በተሻለ ሜዳ ውስጥ ገብቶ ክለቡን ወክሎ ዲፌንድ ማድረግ ወይም መጫወት የሚችለው ሰው እኔ አላላከብረው ላላደንቀው የምችልበት ምክንያት የለም። ግን ኮናቴ በጣም አቅም ያለው ሰው ዲፌንድ ማድረግ በጣም የሚችል ሰው ነው። ግን በዛ ልክ እየሰራ አይደለም። ለዛ ነው የሚያናድደኝ እኔ እንጂ ከኮናቴ ጋር ጥላቻ ስላለብኝ ኮናቴን ስለምጠላው ምናምን አይደለም ነው። በጣም የሚገራርሙ ስራዎችን ሰርቶ ኮናቴ አስጨብጭቦን ያውቃል እኮ። ኮናቴ በጣም የሚገርሙ ዲፌንዶችን አድርጎ አስገርሞን ያውቃል። ግን ትላንትና ማውጣት የሚችላት እንኳን ስላላወጣት በጣም አብሽቆኛል። እና ቢያንስ አቻችንን አስጠብቀን እንወጣ ነበር ብዬ ስላሰብኩኝ ነው። ቢያንስ አቻ ውጤት ይዘን እንወጣ ነበረ። ብቻ አሁን አልፏል፣ ምንም ማድረግ አይቻልም። በማንቸስተር ዩናይትድ መሸነፍ ይሶ በቃ ኤኒዌይስ አልፏል ያለፈው ነገር። እቺን ነገር ለነገራችሁ ነው የመጣሁት። መቻችሁ ዶሚኒክ ሶቦዝላይን ግን ሊቨርፑልን ስናይ ምን እንደሚያስጠላ ታውቃላችሁ? ሽንፈት። ይሄን የመሰለ ተጫዋች እውነት ታታሪኮ አይገልጽም። በቃላት አንተን ለመግለጽ ከባድ ነው። በተለይ የዘንድሮ ዶሚኒክ ሶቦዝላይ ሊቨርፑልን እንዲህ እንደተሸከምከው አረ ምን አይነት ተጫዋች ነው ዶሚኒክ ሶቦዝላይ። ሊቨርፑልን ዛሬ ምንም ብንሸነፍም ይሄንን ተጫዋች ክብር ልንሰጠው ይገባል። ተመልከቱ ሬቲንጉ ራሱ ቃላት የለኝም። ሁሉ ቦታ አንተነ እኔ ብቻ እኔ ምንድነው የሚጠበቀው? ኮንትራቱ ምን እስኪያደርግ ነው ከዚህ በላይ የሚጠበቀው? ለምን የእድሜ ልክ አድርገው አያበስሩንም? የወደፊቱ ካፒቴናችን ዶሚኒክ ሶቦዝላይ አባቴ ትለይብኛል። እምነት እግዚአብሔርን ለዚህ ተጫዋች እኔ ቃላት የለኝም። ትችላለህ አንተ። እዚህ ጋር ግን ብሩኖ ፈርናንዴዝ ምን አስቦ ነው? እውነት ተጫዋቹ እንደዛ ፍጥነት ላይ የሮጠ እንደዚህ እየሄደ ያለ ቀጥታ እኮ ለእግሩ እኮ ነው ታክል የሄደበት። ምን ሸባ ላይ ያደረገው ነው ሐሳቡ? እውነት ነው ብላችሁ ከአንድ ተጫዋች እንደዚህ ማይጠብቅ ታክል እግሩ ላይ ቀጥታ እኮ ነው። እንደውም ትንሽ ፍጥነት እግሩ ፍጥነት ላይ ስለነበር ወደፊት ለፊት አለና ኋላ ረግጠው እንጂ
7 እውነት ነው የምላችሁ። ሌላ ተጫዋች እንደ ቨርትስ አይነት ተጫዋች ቢሆን ኖሮ ተጎድቷል። የዶሚኒክ ሰቦዝ ላይ ፊዚካል ራሱን በቃ ተጫዋቹ ጠንካራ በፊዚካሉ ጠንካራ ስለሆነ እንጂ ቀሽም አይነት ውሳኔ ነው የወሰነው። እውነት ከትልቅ ተጫዋች ከሚባል እንዲህ አይነት ድርጊት አይጠበቅም። እጅግ በጣም ነው ያስጠላኝ ዛሬ እውነት ብሩኖ ፈርናንዴስ ከምር ነው የምላችሁ። ለማንኛውም ግን ዶሚኒክ ሰቦዝ ላይ ሊቨርፑልን እጅግ በጣም ይለያል። ቅድም እንዳልኳችሁ ግን የአጥቂ ማጣት ነው። በቃ ዘንድሮ እድላችን ክፉ ነው እውነት ታውቃላችሁ። ለአርሰናል ጨዋታ ጊዜ ራሱ ያጣነው አጥቂ ነበር። ይኸው ለዛሬው ጨዋታም 3 አጥቂ በቃ እድለቢስ ነው። ዘንድሮ እድለቢስ ነው። እንደምንም ቻምፒየንስ ሊጉን ተሳትፎን ጨርስ እንጂ እውነት ነው የምላችሁ ይሄ ሲዝን በጣም እያሳለፍነው ያለው ሲዝን እጅግ በጣም መጥፎ ነው። እንደ ተጫዋች ግን ዶሚኒክ ሰቦዝ ላይ የዘንድሮ የአመቱ የሊቨርፑል ምርጥ ተጫዋች እሱና እሱ ጀግና